ስሙ ይሄንን ጉድ አልቦቦ ዋጅብ ሰው ሁሉ ተሰቃየ ጎበዝ አሟልቶ ወደ እግዚአብሔር ለመምጣት ነፍሴን አጠቧት በእንዶድ ነው እንደዛ ነው አይደል ነፍሴን አጠቧት በእንዶድ ነፍሴን አጠቧት በእንዶድ ከሙሴ መሪነት የሷ መሪነት ይበልጣል አሰገን አንድ በሰማይ ያለን ኮከብ ተከትሎ ወደ ክርስቶስ ካደረሳቸው እናቱ ወደ ልጅ አታደርስም ብሎ ሙግት ምን የሚሉት ነው ከሙሴ መሪነት እንደውም የሷ መሪነት ይበልጣል ሙሴ መርቶ ያወጣቸው ከግብጽ ባርነት ነው እሷ እኮ የምታወጣን እኮ ከአጋንንት አሰራር እኮ ይሄ ደግሞ ደስ የሚል ጊዜ ነው ምን ጉድ ነው ይሄ ደግሞ ለየት ይላል አምስቱ አልጋ ላይ ይሸናሉ ሰምታል በሜጀር ዋን ክሪስ እንጅል በርል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው አምስቱ አልጋ ላይ ይሸናሉ ነብይ አይደለም ራሳችሁን ለሰው ለማስረዳት የምትጨነቁ ሰዎች ይሄንን ስሙ እኔን እኩል የማይረዱ ሰዎች አሉ እኔም ለማስረዳትም ብዙ አልጨነቅ ድሮ ጨነቅ ነበር ፓስተር ሰው አልረዳ ሲለኝ እጨነቃል እና እግዚአብሔር ተወዋል ሰላም እንዴት ናችሁ የኢየሱስ ስም የተባረከ ይሁን ኢየሱስ ብቻውን ያለን እንግዲህ ምንም ማድረግ አይቻልም ላይክ አድርጉ ሰብስክራይብ አድርጉ እኔ ቪዲዮ በለቀቁት ቁጥር ገብታችሁ በኮሜንት ሴክሽን ላይ የምትጽፉ ሰዎች የተባረካችሁ ናችሁ እግዚአብሔር ይባርካችሁ ተባረኩ ብር ለኢየሱስ ይሁን ኢየሱስ ብቻውን ያለን እንግዲህ ምንም ማድረግ አይቻልም ስሙ ይሄንን ጉድ አልቦቦ ዋጅብ ይሄንን አንዳንድ ሰዎች አሁን ወስደው ምን ይላሉ እየሰገዱ ነው አይባልም በውስጣችን ላይ አንዱ የጸጋ ነው አንዱ የክብር ነው ምናምን ብለን እንለያለን ችግር የለም ክብር ለኢየሱስ ይሁን ስግደትና አምልኮ ለእግዚአብሔር ብቻ ለሰው አይገባም ኢየሱስ ብቻውን ያለ ምንም ማድረግ አይቻልም ስሙ ይሄንን ይሄ ደግሞ ደስ የሚል ቆንጆ ጊዜ ነው ክብር ለኢየሱስ ይሁን ስሙ እስቲ አስቡ ከፊት ያሉ ሰዎች እንዲከሆኑ በሌላ ላይ መፍረድ እኮ ኃጢያትም ጭምር እኮ እንደፈለገ ቢሆን ምን ችግር አለ ምንም ኧረ ኢየሱስ ያድናል ከዚህ ጉድ ያወጣል ከመጠጥ ከዝሙት ከስካር ከአረቄ መንደር ክርስቶስ ነፃ ያወጣል ኑ ወደ ኢየሱስ ነው የምንለው ከዚህ ውጪ ሌላ የለም ትውልድን ይዞ ወደ ሲኦል ኑ ወደ ኢየሱስ ብቻውን ያድናል ምንም ማድረግ አይቻልም ስሙ ይሄንን ይሄንን ግን በደንብ ስሙ ሰው ሁሉ ተሰቃየ ጎበዝ አሟልቶ ወደ እግዚአብሔር ለመምጣት እኔ በጣም የሚገርመኝ ሰው ተፈጥሯችን ይሆን የቀለለ ነገር እንደርካሽ እንወስዳለን የቀለለ ነገር የእውነት አይመስለን ይሄ ስልክ ስንት ነው 100,000 ብር ከዛ መቁጠር ስንጀምር ወሰዳው ቢል ኦሪጂናል ነው ማለት እንጀምራለን እጀሰድ ወሻለው ልትከፈል ነበር እየቆጠርክ ነበር እኮ አቀለለል እሱ ማለት ስልኩ ርካሽ ነው ማለት አይደለም it's the best
በቃ ሰው ስንትና ስንት መቶ ሺህ ብር እየከፈለ የሚገዛውን ስልክ ራሱ ነው ብትመረምረው ራሱ ነው። እና ቁጭ ብለን እንጠራጠር፣ እንዴት ግን በነፃ ሊሆን ይችላል? አንድ ነገርማ መኖር አለበት። አሁን እኮ ሰው ሁሉ እየተሰቃየ ያለው ለዚህ ወደ ኢየሱስ ኑ እንላለን እኛ። ምን ለማድረግ ኑና ውሃ ጠጡ አለ እሱ ራሱ። እናንተ የተጠማችሁ ኑና ውሃ ጠጡ በነፃ። እናንተ ኃጢአተኞች፣ እናንተ ደካሞች፣ ሸክማችሁ የከበደ በሉ ሸክማችሁን አራግፉና ጸዳ ስትሉ ኑ አላለ። እናንተ ኑ just come። በጣም አንዳንድ ሰዎች አሁን በጣም ሊገስጹን የሚሞክሩት ኧረ ይሄ ቀልድ አረጋችሁት እንዴ? የዘላለም ሕይወት ቀልድ አረጋችሁት እንዴ? እንዴ ነፃ ቀልድ ነው እንዴ? ነፃ ማለት እኮ ቀልድ አይደለም። መዳኑ እኮ ሲሪየስ ነው። እኛስ እንዲህ ያለውን ታላቅ መዳን ይላል መጽሐፍ ቅዱስ። ታላቅ መዳን መዳኑ ምንድነው? ታላቅ መዳኑ ምንድነው? ታላቅ እና በነፃ ታዲያ በነፃ ብድግ እያረክ ከተሰሎንቄ፣ ከግሪክ፣ ከኢትዮጵያ፣ ከአዲስ አበባ፣ ከእንትን ከኬንያ፣ ከዩጋንዳ፣ ከዘር ከቋንቋ ብድግ እያልክ ምንም ስነ ስርዓት ሳትጠብቅና እስከ ዛሬ ድረስ ዝም ብለህ የኖርክበትን እና ለአንተ ሁሉ ዝም ብለህ በነፃ ዝም ብለህ እንዴት የትዕማር ወዳጅ ነው፣ የዳዊት ወዳጅ ነው፣ የቤርሳቤ ወዳጅ ነው፣ የሩት ወዳጅ ነው። አሟልተና ያለ ኩባንያ እየጠራን አይደለም። ሲቪ አሟላና ቀጥራለሁ የሚል ኩባንያ አይደለም። ኢየሱስ ክርስቶስ ወንጌል ይግባችሁ ወንድሞቼ እህቶቼ። በኦንላይን የምትሰሙንም አላችሁ በዚህ ሰዓት የትም የምትሰሙን this is the gospel። አቀለለው። ርካሽ ነው አይደለም። ምን አቀለለው? ኑ አንተ ነው ይሄ መልእክት ላንተ ነው። በደንብ አርገስ ነው። በዚህም ገባለሁ ብለህ ለምታስበው ሰውዬ ላንተ በደንብ ስማ። ነፃ ቀልድ አይደለም። ክርስቶስ የከፈለው ዋጋ እኛ መክፈል ስለማንችል ነው እንጂ ነፃ ስለሆነ ቀልድ እኮ አይደለም። በደንብ አርገስ ስማ። በዚህ ገባለሁ ነፍሴን አራራ እንትን አይሰራም። ስማ በደንብ አርገ። ክብር ለኢየሱስ ይሁን። ሌላ ምን ያስፈልጋል? ምንም። በቃ መምጣት ወደ እርሱ። ጌታን ተቀበሉ እኮ የሚቀልዱ ሰዎች አሉ። ጆክ የሚያደርጉት ሰዎች አሉ። ለተቀበሉት ሁሉን ጆክ ጌታን ተቀበል ጆክ። I don't think ሰማይ ገብተህ ጆክ የምታደርግ አይመስለኝም። I don't think it's a joking subject. It's a heavy subject. ስራውን ሰርቼልህ አጠናቅቄ በነፃ አድርጌልሃለሁ እና ተቀበላል። ሰው ተሰቃየ። እምነት የሚባለውን ነገር ላለመቀበል ተሰቃየ እና ዝም ብሎ እና ክርስቶስ ብቻ እና በመስቀሉ በኩል ብቻ እና እንትን ሌላ ነገር ሳልጨም አረ ማቴዎስ 1 የዘላለም ሕይወት በምርጥነታቸው በዘር ሐረጋቸው በማንነታቸው ለሚመጥኑ ምርጦች እንደ ደሞዝ የተሰጠ ሳይሆን ለማይመጥኑ ኃጢአተኞች በጸጋ የተሰጠ ችሮታ ነው። ይሄ ለምትሰቃዩ ሰዎች በራሳችሁ መንገድ ክሬት አድርጋችሁ ለመግባት የምትሰቃዩ ሰዎች ሰምታችኋል። በነፃ ማለት ቀልድ ማለት አይደለም። በነፃ ማለት ዋጋ አልተከፈለም ማለት አይደለም። አንተና እኔ ስለማንችል እኮ አረ በጌታ በኢየሱስም ይሄንን ነገር እንድሰሙ እግዚአብሔር ልባችሁን ይክፈት በኢየሱስ ስም። ጠማማ የሆነ መንፈስ በኢየሱስ ክርስቶስ ስም። እውነትም እኮ ነው። በነፃ ሲሆን ይረክሳል። አውርደ ነው አይደለም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝን የዚህ ደግሞ የባሰ ነው በጌታ በኢየሱስ ስም። አረ ጉድ ነው ወዳጆቼ። እስቲ ወንድማችን የሚለውን ሰምተን እንመለስ። ባሰ ግን አንድ በሰማይ ያለን ኮከብ ተከትሎ ወደ ክርስቶስ ካደረሳቸው እናቱ ወደ ልጅ አታደርስም ብሎ ሙግት ምን የሚሉት ነው? ከሙሴ መሪነት እንደውም የሷ መሪነት ይበልጣል። ሙሴ መርቶ ያወጣቸው ከግብጽ ባርነት ነው። እሷ እኮ የምታወጣን እኮ ከአጋንንት አሰራር እኮ ነው። ስንቶችን ህይወት እኮ የድንግል ማርያም እኮ ምልጃ እኮ ለውጧል። ስንቶችን መርታ እኮ ከሱስ ህይወት አውጥታለች። ስንቶችን እኮ መርታ እኮ ከአጉል እኮ የዝሙት ህይወት እኮ አውጥታለች። አንዳንዴ የእመቤታችን ጉዳይ ከሚጻፍ በላይ በልብ ላይ የታተመው ስለሚበዛ ነው ሰው መረዳት ያልቻለ።
እንግዲህ እንደሰማችሁት ነው የወንድማችን የማርያምን ክብር ከፍ ለማድረግ እርስ በርሳቸው ሊገናኙ የማይችሉ መጽሐፍ ጥቅሶችን ለማገናኘት መከራውን እየበላ ያየን ነው። ሰብአ ሰገልን ኮከብ መርቶ ኢየሱስ ክርስቶስ ጋር ካደረሳቸው ማርያምን ወደ ልጇ አታደርስም የሚል ሙግት ማቅረብ ምን አይነት ሙግት ነው እያለ ይጠይቃል። እኔ ራሴ እናንተን ብጠይቅ እያቀረብክ ያለው ሙግት ምን አይነት ሙግት ነው ብልህ ደስ ይለኛል። ምክንያቱም የአዲስ ኪዳን ክፍል የሚያስተምረን በክርስቶስ ኢየሱስ ወደ አብ መቅረባችንን እንጂ በማርያም በኩል ወደ ኢየሱስ መቅረባችንን አይደለም። ኢየሱስ ራሱ በዮሐንስ 14:6 ላይ እኔ እውነትም መንገድም ሕይወትም ነኝ፣ በእኔ ካልሆነ በቀር ወደ አብ የሚመጣ የለም በማለት በክርስቶስ ኢየሱስ የመስቀል ሥራ ከአብ ጋር መታረቃችንን መጽሐፍ ቅዱስ ያስተምረናል እንጂ ማርያም ወደ ኢየሱስ ክርስቶስ የምንመጣባት መንገድ ናት የሚል ምንም አይነት እውነት አናገኝም። ለምንድን ነው ሕዝቡን ብንታደናግረው? ወንድሜ ከሁሉ ደግሞ የሚከፋው ነገር የሙሴን አመራር ከማርያም አመራር ጋር ማነጻጸር ነው። ሲጀመር ማርያም መሪ ስለመሆኗ መጽሐፍ ቅዱሳዊ መረጃ ይኖራል ወይ? አንዳንዴ እጠራጠራለሁ። ይኸውላችሁ መጽሐፍ ቅዱስን በትክክል ላለመናገር አጣሞ ለመናገር የሆነ ስልጠና ወስዶ የሚመጡ ሁላ እየመሰለኝ የማይገናኝ ጥቅስ ስለማገናኘት መከራ እየበላ አረ መከራ ብቻ አይደለም ሌላውንም እየበላ ነው እንጂ ከሙሴ መሪነት ክርስቶስ ነፃ ያወጣል። መንገድ ኢየሱስ ነው፣ እውነትም ኢየሱስ ነው። ከሱ ውጪ ሌላ መንገድ አለ? አሳየን፣ እንሄዳለን። አሳየን። የለም መንገድ ያለው ኢየሱስን ነው። ይሄ ደግሞ ጥያቄ እንዳትጠይቅ የመሸወድ መንገድ ነው። በልባችን ውስጥ ያለው ይበልጣል። የምን ልብ ነው የምታወራው? የተጻፈውን ተቀበል። በተጻፈው መንገድ ነው የምንሄደው። በልብ ውስጥ ነው። ኧረ እባክህ ክብር ለኢየሱስ ይሁን። እንደዚህ አይነት ቀልድ ትውልድን ወደ ሲኦል ለመውሰድ የሚሰራ ሴራ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። እውነታው ግን ይሄ ነው። ሊመራችሁ ይችላል። መዋጥ ነው ሰው የለንም። ይሄ ደግሞ ከባድ ነው። በሜጀር ዋን ክሪስ እንጅል በርሌል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢይ አይደለሁም እኔ። የእግዚአብሔር ምስክሬ ዴቫንታስ ለፕሪካኖዛ እንዴት መጡ ስለው ወንዱ ውስጥ ላይ ክዳን ገብቷል። ከአውሬው ጋር ክዳን ገብቶ የተቀባው ነቢይ የሚያሳድድ በተለያዩ አቅጣጫዎች የሚያሳዱ ናቸው። አያለው 9 ሰዎች ናቸው። ከስር የጨለማውን ዓለም የሚያካሂዱ አገልግሎትን እናስተጓጉል፣ እንዲበሳጭ፣ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ በተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ሲሸኑ ያለው ካታያ አንዳንድ 9 ማለት አንዳንዱ ከ9ኙ 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ይቆረጡ አይታወቅም። ድንገት እጃቸው ይቆረጣል። እግዚአብሔር መንፈስ ተናግሮኛል። የእግዚአብሔር የቁጣን እሳት ሊከባቸዋለሁ። ተፈጸመ። በአብ በወልድ በመንፈስ ቅዱስም ከዚህ ምሽት ጀምሮ ተፈጽሟል። እሺ በጌታ የሆናችሁ ሰዎች አብና ወልድ መንፈስ ቅዱስ እጅ የሚቆርጡ የሚያጠፉ የሱን ትእዛዝ ተቀብሎ እሱ የፈለገውን ነገር አድርጎ የሚመጡ አድርጎ አሁን በአደባባይ እየተናገረ ነው። አሜን የምትሉ ሰዎች ኮሜንት ሴክሽን ላይ ያጨ ምኑን ነው አሜን እያላችሁ ያላችሁት? አሁን ምንድነው አሜን? ተፈጸመ። እኔ ልክ ያለው ቆርጠና አብን ወልድን መንፈስ ቅዱስን እንደዚህ አይነት ሟርት እንደዚህ አይነት ነፍሰ ገዳይ የሆነ ንግግር ሲያወራ አሜን ምንድነው አሜን? አሁን እስከ መቼ ነው ከሐሰተኞች ጋር ተባብረን የምንሰራው? እስከ መቼ ነው ቃሉ የምናገረው ወደ ጎን አድርገን ሌላውን የምንቀበለው? እስከ መቼ ነው በትንቢት ስም እኛን እየዘረፉ እነሱን ደግፈን እያበለጸገን የምንሄደው? እስከ መቼ ነው? ይሄንን እየተናገርኩ አሁን ራሱ የሚያቆርፋል በተቀባው ሰው ላይ ነው። ቅባቱን እቤት ቀስ አድርገህ አንተ ራስህ ተጠቀም። ይሄ ቅባት አይደለም እኮ ይሄ እኮ ነፍሰ ገዳይ ቅባት ነው። በኢየሱስ ስም ሽንት ሸናለ እንዴ? እኛ የምሕረትና የይቅርታ አምላክ ነው የምናውቀው። አንተ በተናገርክ ቁጥር ሄዶ አልጋ ላይ ሽንት እንድሸና፣ አንተ በተናገርክ ቁጥር ሄዶ እጁን ቆርጦ የሚመጣ አይኑን አጥፍቶ የሚመጣ ምን አይነት አምላክ ነው ይሄ? አሁን ኢየሱስ እንዲህ ያደርጋል ብላችሁ ነው አምናችሁ አሜን የምትሉ? ኧረ አደብ ግዙ። ከሐሰተኞች ተጠንቀቁ። በአደባባይ እነሱ ስራቸውን እየሰሩ ነው። አሁን እኔ ከዚህ ግለሰብ ጋር አላወራም፣ ምክንያቱም እሱ ስራውን እየሰራ ነው። በሰው ስራ ላይ ጣልቃ አልገባም። ግን አሜን የምትሉ እንደዚህ አይነት ሰዎች የሚሰሙ ሰዎች ተጠንቀቁ። ከዚህ በላይ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል፣ በቂያችን ነው። ክብር ለኢየሱስ ይሁን። ስበይልን እንዲህ ነኝ እኔ እኮ ጥሩ ሰው ነኝ፣ እኔ እኮ እንዲህ ነው ማስበው፣ እኔ በዚህ ሄዳለሁ። ራሳችሁን ለሰው ለማሳየት
አከራ የምትበሉ ሰዎች በቃ ይሄንን ስሙ፣ በደንብ አድርጋችሁ ስሙ። እኔን እኩል የማይረዱ ሰዎች አሉ። እኔም ለማስረዳትም ብዙ አልጨነቅም። ድሮ ጨነቅ ነበር ፓስተር፣ ሰው አልረዳ ሲለኝ እጨነቃል እና እግዚአብሔር ተወዋል። ይሄ መጥፎ ነው። ራስን ለሰው ለማስረዳት መጨነቅ በቃ በእውነት ምንም አስፈላጊ አይደለም። ብዙ ማርያም እኮ እንደዛ ነው የሆነ ቀነሰች። አሁን ይሄን ዮሴፍን እንዴት ታስረዳ? ራስ ጌታ አስረዳው ብላ ተውጭ። አንዳንድ እማታስረዱት ነገር አለ። ገባ? እንደዛ እኮ ከምሬ እኮ በጣም የሚረዱኝ ሰዎች አሉ። በጣም ያከብሩኝ፣ የሚወዱኝ፣ የሚደግፉኝ፣ የሚረዱኝ በብዙ ነገር በጸሎት በሁሉ ነገር የሚያበረቱኝ ሰዎች አሉ። የሚያደክሙኝም ደግሞ ሰዎች መቀበል ሁለቱን በእግዚአብሔር ጸጋ። አሜን። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ዋጋ አትክፈሉ፣ መከራ አትብሉ። መልካም ነገር ማድረጋችሁን ቀጥሉ፣ በበጎ መንገድ መሄዳችሁን ቀጥሉ። ከዛ ውጪ ዋጋ አትክፈሉ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ሰውየንም ይህንን ወንጌል ሰሚ ያሳጣው አንዱ ችግራችን ባለፉት 40 ገደማ የሚጠጉ ዓመታት አንዱ መከፋፈላችን ነው አይደለም? በቀድሞው ዘመን እኛ ወደ ጌታ በመጣንበት ዘመን ያየነው በቤቱ ፍቅር ነው። ፍቅር ብቻ ነው ያየነው እና ትልቁም ትንሹም ሁሉም እሺ ነው መስማት፣ ማዳመጥ፣ መቀባበል ነው እንጂ እንደዚህ አተካሮ ማይክሮፎን መናጠቅ በእግዚአብሔር ቤት አንተ እንደዚህ አንቺ እንደዚህ መባባል እንግዲህ አዲስ ነገር ነው። ቅርብ ዘመን ነው የመጣብን። በተለይ የራስን ዕድል በራስ መወሰን እስከ መገንጠል የሚል ከሰማንበት ቀን ጀምሮ ሁሉም የራሱን ዕድል በራሱ መወሰን እንደሚችል ተቀበለው፣ ገዛው። እና መደማመጥ የሚባል መቀባበል የሚባል እንደ አገርም ይሄው ያለንበትን ታውቃላችሁ፣ ታያላችሁ። እና እንደዚህ ነው። ሁሉም እንዴት ነው የራሱን መንገድ ይዘው ነው የሚሄደው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ልባችንን መልሶ በአንድነት እንድንሄድ እሱ ይርዳን። ኢየሱስ ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።